ጤና ይስጥልን የአሻም ተከታታዮች እንደምን ቆያችሁ። ለዛሬ ለማክሰኞ ግንቦት 12 ቀን 2017 ዓ.ም የተሰናዱ የአሻም ሰባት ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ርዕሰ ጉዳዮችን ጠቁማችሁ የምክር ቤቱ 30ኛ መደበኛ ስብሰባ በዛሬው ዕለት እየተካሄደ ነው። እስከ ግንቦት 10 ቀን 2017 ዓ.ም ድረስ 11,286,142 ኩንታል የአፈር ማዳበሪያ ከጅቡቲ ወደብ ወደ ኢትዮጵያ መግባቱ ተገለጸ። ማዕከሉ የሚያከናውነው የጥራት ቁጥጥር ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት አጋዥ ነው ተባለ። የምክር ቤቱ 30ኛ መደበኛ ስብሰባ በዛሬው ዕለት እየተካሄደ ነው። ስድስተኛው የሕዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባ እየተካሄደ ይገኛል። ምክር ቤቱ በ30ኛ መደበኛ ስብሰባው የከተማ መሬት ይዞታና የመሬት ነክ ንብረት ምዝገባ ረቂቅ አዋጅን አስመልክቶ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ ያጸድቃል ተብሎም ይጠበቃል። ከዚህ በተጨማሪም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የሚቀርብ ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ ይመራል ተብሎ እንደሚጠበቅ አሻም ከተወካዮች ምክር ቤት ይፋዊ ማህበራዊ ገጽ ያገኘችው መረጃ ያመለክታል። በአፍሪካ ድህነትንና ስራ አጥነትን ለመቅረፍ የተግባር ቁርጠኝነትና ትብብር ያስፈልጋል ተባለ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ እንደገለጹት የዓለም ስራ ድርጅት አፍሪካውያን ፖሊሲ አውጪዎችና ባለሙያዎች ፈጠራን መሰረት ያደረገ ስራ ለመፍጠር ድህነትን ለመቀነስና የአየር ንብረት ለውጥ ተጽዕኖን ለመቋቋም የሚያግዝ ነው ብለዋል። ይህንን ለማሳካት ደግሞ በሀገሪቱ የሁሉንም የጋራ ጥረት ይጠይቃል ያሉት አፈ ጉባኤው ለዚህም ኢትዮጵያ ቁርጠኛ መሆኗን ተናግረዋል። አክለውም የኢትዮጵያ ዓለም አቀፋዊ ቀጠና ጥረት ብሎም ብሔራዊ የድርጊት መርሃ ግብር ለንግድ ኢንቨስትመንት ምቹ ሁኔታ ለመፍጠር ያለንን ቁርጠኝነት ያሳያል ብለዋል። ፖሊሲዎች፣ የልማት ስትራቴጂዎች እንዲሁም የመሰረተ ልማት ሀብቶች ለስራ ዕድል ፈጠራና ለአካታች ለውጥ መሰረት መሆናቸውን የተናገሩት አፈ ጉባኤው የልማት ግቦቻችን ለስራ ፈጠራ ትኩረት የሚሰጡ ናቸው ሲሉ ድህነትን ለመቀነስ የስራ ዕድል ለመፍጠርና ፍትሐዊ ተጠቃሚነትን ማረጋገጥ የሚያስችሉ መሆናቸውን ገልጸዋል። የዓለም ስራ ድርጅት አህጉራዊ ስብሰባ የአህጉሪቱን ነባራዊ ሁኔታ በመረዳት የጋራ መፍትሄ የማስቀመጥ ሚናው የጎላ ስለመሆኑም ነው የገለጹት። አፈጉባኤው አፍሪካ ያሉባትን ፈተናዎችና ያሏትን መልካም እድሎች በአግባቡ ለመጠቀም በትብብር ላይ የተመሰረተ የተግባር ድርጊት እንደሚያስፈልጋት አክለው አህጉሪቷን ከድህነት ኋላ ቀርነትና ከስራ አጥነት የጸዳች ለማድረግ ሁሉን አቀፍ ትብብርና የጋራ ቁርጠኝነት ይጠይቃል ማለታቸውን አሻም ከምክር ቤቱ ያገኘችው መረጃ ያመለክታል። እስከ ግንቦት 10 ቀን 2017 ዓ.ም ድረስ 11,286,142 ኩንታል የአፈር ማዳበሪያ ከጅቡቲ ወደብ ወደ ኢትዮጵያ መግባቱ ተገለጸ። ከግንቦት 10 እስከ ግንቦት 11 ቀን 2017 ዓ.ም 11,286,142 ኩንታል የአፈር ማዳበሪያ ከጅቡቲ ወደብ ወደ አገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን መግለጹን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ለ2017 እና 18 የምርት ዘመን ግብዓት የሚሆን 2.4 ሚሊዮን ሜትሪክ ቶን ማለትም 24 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ ለማስገባት ከተያዘው እቅድ ውስጥ እስከ ግንቦት 10 ቀን 2017 ዓ.ም ድረስ 11,286,142 ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ ማጓጓዝ መቻሉ ተጠቁሟል። 67,803.9 ሜትሪክ ቶን የአፈር ማዳበሪያ ደግሞ በወደብ ላይ የሚገኝ ሲሆን በጠቅላላው ወደ ሀገር ውስጥ ከተጓጓዘው 11,286,142 ኩንታል የአፈር ማዳበሪያ ውስጥ 9,429,092 ኩንታል የተጓጓዘው በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪው 1,864,050 ኩንታል ደግሞ በባቡር ተጓጉዟል መባሉን አሻም ከትራንስፖርትና ሎጂስቲክስ ሚኒስቴር ያገኘችው መረጃ ያመለክታል። ማዕከሉ የሚያከናውነውን የጥራት ቁጥጥር ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት አጋዥ ነው ተባለ። በኢትዮጵያ ግብርና ባለስልጣን የእንስሳት ምርትና ግብዓት ጥራት ምርመራ ማዕከል የሚከናወኑ ተግባራት ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገውን ጥረት የሚያግዝ መሆኑ ተገለጸ። ከውጭ የሚገቡ የእንስሳት መድኃኒቶች አገልግሎት ላይ ከመዋላቸው በፊት በዓለም አቀፍ ደረጃ የተቀመጠውን የጥራት መስፈርት ማሟላታቸውን ማረጋገጥ ከተሰጡ ተልዕኮዎች አንዱ መሆኑም ተነግሯል።
በተጨማሪም ከሀገር የሚወጡ የእንስሳት ምርቶች ጥራትና ደህንነት የማረጋገጥ ተግባርም በትኩረት እየተሰራበት እንደሚገኝ ተገልጿል። በማዕከሉ የጥራት ቁጥጥር ስራ አስፈጻሚ ዶክተር ዘሪሁን አበጋዝ ማዕከሉ የሚያካሂዳቸው ምርመራዎችና የሚከተላቸው የምርመራ ዘዴዎች ዓለም አቀፍ ደንቦችና ሕጎችን የተከተሉ መሆናቸውን ተናግረዋል። ዘመኑን የዋጁ ላቦራቶሪዎች ቴክኖሎጂዎችን በመጠቀም ከዓለም አቀፍ የጥራት መስፈርቶች አኳያ ስራቸውን እያከናወኑ እንደሚገኙ አንስተዋል። ማዕከሉ እያደረገ ያለው የጥራት ቁጥጥርና ምርመራ ኢትዮጵያ የዓለም አቀፍ ንግድ ድርጅት አባል ለመሆን የምታደርገውን ጥረት የሚደግፍ መሆኑ ተገልጿል። በማዕከሉ የማይክሮባዮሎጂ ላቦራቶሪ ዘርፍ ኤክስኪዩቲቭ ኦፊሰርና የማዕከሉ ዋና ኃላፊ ተወካይ ዶክተር ናርዶስ ተፈራ በበኩላቸው ማዕከሉን በቴክኖሎጂ በሰለጠነ የሰው ኃይልና በግብዓት ማደራጀት በመቻሉ የተሻለ ውጤት እየተመዘገበ መሆኑን ተናግረዋል። የባለስልጣኑ ምክትል ዋና ዳይሬክተር ዶክተር ሐሚድ ጀማል የእንስሳት ጤንነትን በማስጠበቅ ጥራት ያለውና በገበያ ተፈላጊ ምርት ለማምረት ከተለያዩ ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ገልጸዋል። ይህንንም አጠናክሮ ለማስቀጠልና የማዕከሉን የምርምር አድማስ ለማስፋት እየተሰራ መሆኑን ነው ጨምረው ያስረዱት። ለዛሬ ለማክሰኞ ግንቦት 12 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረኩኝ። ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት ማህበራዊ ድረገጾቻችንን ማለትም ፌስቡክ፣ ቴሌግራም፣ ዩቲዩብ እንዲሁም ቲክቶክ ሰብስክራይብ፣ ላይክ እና ፎሎ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!